እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን ያለ የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ በሀገራችን ኢትዮጵያ የማያባራው የኢትዮጵያ ኦርቶዶክስ ክርስትና አማኞች ግድያ ተባብሶ ቀጥሏል። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው እንዲህ በሟቾች ላይ ተሳልቀዋል። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰውም ሰላም አለይኩም ወራህመቱላህ። ታዲያ ይህንን መረን የለቀቀ ከሰባዊነት ጣሪያ የወረደን አስተሳሰብና ግድያን እንዴት ማስቆም ይቻላል? ወሃቢ እንደሚገል ሙሉውን ታውቀዋለህ፣ እንተዋወቃለን። ወሃቢ አርሲ ላይ እያጠፋ እንደሆነ በደንብ ታውቀዋለህ። ኢትዮጵያ ላይ ይሄ ህግ አይሰራም። ክርስቲያን ላንተ እየከፈለ የክርስቲያን ሴቶችን ላንተ ግርድና እያረክ እየተጋደምክባቸው አይኖርም። ይሄ ወሃቢ እንደ ቀልድ የተጀመረው ዛሬ እዚህ ቦታ ላይ ደርሷል። ዝም እየተባለ ከቨር እየተደረገ ጧፍ አብራ ምን አብራ ነጭ ልበስ አዋፋት ዝማሬ ገለመሌ እያለ እያጭበረበረ ይህን ፖለቲካ ተሰርቷል እስከ ዛሬ። ከዚህ በኋላ ስራው ከዚህ በኋላ እንዳይሰራ በደንብ አድርገን እንሰራበታለን። ብቸኛው መፍትሄ ሊሆን የሚችለው መደራጀትና ራስን መከላከል ይሆናል። ማንኛውም የክርስትና አማኝ አትግደሉም ብሎ ከመለማመጥ ባለፈ በተደራጀ መልኩ በህይወት የመኖርንና ተፈጥሯዊ መብቱን ማስከበር ብቸኛው አማራጭ ይሆናል። በየትኛውም የሃይማኖት አስተምህሮ የሰው ልጅ በመግደል ጽድቅ አለ የሚል መኖሩ ባይታወቅም ምናልባትም የሰይጣን አጋፋሪዎችና ጀሌዎች የሆኑ አካል ካልሆነ በቀር ሰው መሰሉን ፍጡር በመግደልና በማረድ በየትኛውም የሞራልና የሃይማኖት አስተምህሮ ጽድቅ የለም። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን ያለ የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው ጅቡቲ ያለው ሁሉም ይናቃል። ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም። የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ